ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለአምስት ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም፣ ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሆነን ምንሰራበትን አላህ ያምቻ። ለሃና ድምጽ ስለሆነ ብቻ ከሆነ ይሄ ነገር እየደረሰበት ያለው በጣም ያሳዝናል። ብቻውን አይደሉም፣ መጠየቅ ያለባቸው ብዙ ሰዎች አሉ። ብቻውን አይደለም እንደዚህ ሊጠቃም ይችላል። ሌላ ችግር ያልሰማነው ነገር ካለ እኛ የማናውቀው ነገር ካለ ኦኬ ሊሆን ይችላል። ግን በዚህ ኬዝ ከሆነ ብቻውን ተጠያቂ አይደለም፣ የተለየ ነገር አላለም እና ለዚህ ደረጃ የሚያደርስ ነገርም የለም። ይሄ ልጅ ግን በጣም ነው የሚያሳዝነኝ። ከሳውዲ ጀምሮ የነበረው ነገር ከፊት ይጋፈጣል። ብዙ ሰዎች መናገር እየፈለጉ ለቤተሰቦቻቸው ለራሳቸው ከመሳሳታቸው የተነሳ ነገሮችን በስማርት ወይ ነው የሚናገሩት፣ በማያስጠይቃቸው መንገድ ነው የሚናገሩት። ሲፈለጉ የሉም፣ እሱን ነው ከፊት የሚያጋፍጡት። እንደሚወዱት ይናገራሉ። ዞሮ የሆነ ነገር ሲሳሳት ይሰድቡታል ምናምን። በጣም ነው የሚያሳዝነኝና በቅርቡ ደግሞ እህቱ ሞታለች። ቅርብ ጊዜ ወርም አይሆናትም እህቱ ከሞተችና በዚህ ሀዘን ላይ ደግሞ ይሄን ነገር መከሰቱ በጣም ነው የሚያሳዝነው። በቅርብ ያላችሁ ሰዎች የምታገኙት ሰዎች ካላችሁ ምከሩት። በቃ ከእንደዚህ አይነት ነገር ውስጥ እንዲወጣ የራሱን ህይወት እንዲኖር ለልጆቹ ለእህቱ ልጆች እንዲቆም ስራውን እንዲሰራ ጸጥ ብሎ እድሉን ካገኘ የኢማራት መንግስትም ከሆነ ይቅርታ የምትጠይቅበት መንገድ ካለ ሌሎችም ደግሞ ተደራጅታችሁ እሱን እያጠቃችሁ ያላችሁ ሰዎችም ካላችሁ ደግሞ እባካችሁ ከዚህ ልጅ ላይ ራሳችሁ እጃችሁን አንሱ። ላይክ በቃ ከፊት ስለሚጋፈጥ ነው እንጂ የኔ ያህል ክፉ ሰው ሆኖ አይደለምና እኔ እንጃ ምን እንደምል አላውቅም። በጣም ነው የሚያሳዝነኝ ይሄ ልጅና እኔ እንጃ እንዴት እንደሚሆን ብቻ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ምሽቱና አሁን ላይ ሰይድ ወረባቦ አሁን ላይ ዱባይ መኖር የምችለው ለ5 ቀን ብቻ ነው የተሰጠኝ ጊዜ ገደብ እያለ ነውና ሰይድ ወረባቦ እኔ ደጋፊው አይደለሁም። በነገራችን ላይ ብዙ ስራዎቹ አይመቹኝም። ግን አሁን ላይ ያደረገው ባለው ነገር ለሃና ድምጽ እየሆነበት ባለው ነገር ምንድን አጥፍቶ ነው ይሄን ያህል ከስራው ልታባረሩት የቻላችሁት? የኔ ጥያቄ ነው። ለምን ወላሂ በጣም ነው የሚያሳዝነው። እኔ እንጃ እቺ ልጅ ድምጽ መሆን እንዴት ከሀገር ከስራ ሊያስባረር ይችላል? ለምን? እና አሁን ላይ ያው ብዙ የሱም ወዳጆች ሱም ደጋፊዎች ተጨንቀው ነው ያሉት። ግን ደህና ነኝ ብሏል። እሱን ቪዲዮ አሰማችኋለሁኝና ለሰዎች እንደዚህ ችግር ሲደርስባቸው ድምጽ የሚሆኑትን በነገራችን ላይ እሱ ብቻ አይደለም ድምጽ የሆነው እነ ሳራ እነ ሳሪቲ ድምጽ ሆነዋል። እነ ሀሊማ አሉ። ብዙ ሰው ነው አሁን ላይ ለሷ ድምጽ የሆነውና እሱን ለይተው ለምን እንደዚህ ሊያደርጉ እንደቻሉ እንግዲህ ሌላ ያጠፋው ጥፋት እንዳለ አላውቅም። ግን በዚህ ጉዳይ ከሆነ ሁላችንም ድምጽ ልንሆነው ይገባል ማለት ነው። ከጎኑ ልንሆን ይገባል። ምክንያቱም ለስደተኛው እህታችን እሱ ድምጽ ሆኖ በደረሰበት ነገር ላይ እኛም ደግሞ አሁን ድምጽ ልንሆን ይገባል። ምንም ልጅቱ ባትገኝም የቻለውን ያቅሙን ያህል ጠሯል ማለት ነውና ድምጽ ልንሆነው ይገባል። በጣም ነው እኔ አሁን ያሳዘነኝ ማለት ነው። በፊት እኔ ብዙዎቹ ስራዎች ወደ ፖለቲካ ስለሚያመሩ አይመቸኝም። ግን አሁን ላይ ያደረገው ባለው ነገር በዚህ በሃና ጉዳይ ስራውን ትቶ በቃ ሌት ከቀን ብዙ ነገር እያደረገ ነውና በዚህ ጉዳይ ከሆነ ለሱ ድምጽ መሆን ያለብን ብዬ አስባለሁኝና ሰይድ ወረባቦ ከስራው አታፈናቅሎት፣ ይኖርበት፣ ይስራበት። ለምን ሀገር ታስገቡታላችሁ? የኔ ጥያቄ ነው። ያው እንግዲህ ሁላችንም ጥያቄ ነው የሚሆነው ማለት ነው። ብቻ ያሳዝናል የተፈጠረው ነገር በጣም ነው የሚያሳዝነው። እኔ እንጃ ከዚህ በኋላ ለሰው ድምጽ የሚሆኑትን በቃ ይሄንን አይነት ነገር እየፈሩ ሊተው ነው ማለት ነው እኮ። በሰው ሀገር ላይ ድምጽ እየሆኑ ብዙ የሚተባበሩ እህቶች ወንድሞች አሉ። ስለዚህ ይሄን ነገር ካዩ አይ ነገንም ላይ የሆነ ነገር ሊደርስብኝ ይችላል በማለት ድምጽ እንዳይሆኑም ላይረዱም ይችላሉና ይህ ነገር ለምን ሆነ?
መጠየቅ አለብን። ዝም ማለት የለብንም። ነገ ጧት የኛ ልጆች የኛ እህቶች ችግር ሲደርስባቸው እነዚህ ታዋቂ እህቶች ወንድሞች ናቸው ሊደርሱላቸው የሚችሉት። ስለዚህ ለምን ይሄ ነገር ተፈጠረ? እውነት በሀና ጉዳይ ከሆነ ሰይድ ይሄ ነገር የደረሰበት ህዝቡ ሊጠይቅ ይገባል። ቲክቶክ ላይ ሰይድን እስከዛሬ አይዞ ከጎንህ ነን ያልነው ሁላ ለሰይድ ወረባቦ ፍትህ ልንጠይቅለት ይገባል ማለት ነው። እኔ ይህንን እላለሁ። ዛሬ የተሳሳትኩ አይመስለኝም። ከተሳሳትኩ ደግሞ አርሙኝ እናንተ። አለ ዛሬ ደግሞት ትንሽ ራሱን አሞ ተኝቶ ነው። ይኸው አንተ ባቦ። አቤት አቤት። ይሰማቸዋል? አለው በላቸው፣ ሰላም በላቸው። አለው ሰላም ብያለው። ውድ ቤተሰቦቻችን ሰላም ብያለሁ። ደክሞኛል። በቃ በኋላ ግባላቸው በቤት። ቅድም ላይ ብላ ያላየውም ነበር። እሺ ወጥቼ ነው። አይ ቻውሽ ምን ልብን ታደርጉኛላችሁ? ይያዝ አማራ በቃ መደፈር፣ መታሰር፣ መሞት ለኛ ነው አይደል የተፈረደ? ያው እንግዲህ ሲጠፋ ምን አጋጥሞት ነው የሚል ነበረ። ያው ደህና ነኝ ራሴን አሞኛል ደህና ነኝ ያለው ያው እንግዲህ ንድት ላይ ነው ያለው። ለምን የ5 ቀን ገደብ ብቻ ነው የተሰጠው ከዱባይ እንዲወጣ ማለት ነው። ዱባይ መኖር መስራት አይችልም እና ያው እንደ አጠቃላይ ካንስለውታል ማለት ነው። ከዛ ከዱባይ እንዲወጣ ሀገሩ እንዲገባ ነው ያደረጉትና ይሄ ነገር የእውነት በሀና ጉዳይ ከሆነ ለሰይድ ለነከራከርለት ከጎኑ ለነቆም ድምጽ ለነሆነው ይገባል ማለት ነው። አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድን ነው? ቆይ በፍርድ ቤት በኩል ነው ምንድን ነው? ምንም አይታወቅም። እና ሰውም ሊያናግርልም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ ያው እንደዚህ ሀገራችንን ለቀ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል ተወስኗል። ምንም ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዮች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። ነገም የኛ ተራ ነው። አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድን ነው? ቆይ በፍርድ ቤት በኩል ነው ምንድን ነው? ምንም አይታወቅም። እና ሰውም ሊያናግርልም አልቻለም። ግን ያለምንም ክስ